إلهي يا ودود عفو بلن قلباتችን ይጽዳ ምህረትህን አድለን በተከበረው ወርህ አዝነህ ተቀበለን ኢላሂ ተቀበለን ተቀበለን السلام عليكم ورحمة الله تعالى وبركاته ወዳጆቼ ወጣትነታችንን አላህ ይፈልገዋል። የወጣትነት ዘመን ፈተና ከባድ ነውና በዚህ የእድሜ ክልል ውስጥ ራሱን አስተካክሶ ለአላህ Subhanahu Wa Ta'ala ያደረን ሰው አላህ Subhanahu Wa Ta'ala የማንም ጥላ በማይኖርበት በዚያ በጭንቁ ቀን አላህ በዒባዳው ላይ ላደገ ወጣት ጥላ እንደ ሽልማት አዘጋጅቶለታል። የወጣትነት የእድሜ እርከን ወሳኝ በመሆኑ የትንሣኤ ቀን ደግሞ የሰው ልጅ ከሚጠየቅባቸው አራት ዋና ዋና ነገሮች መካከል እድሜውን በምን እንደጨረሰ ሲጠየቅ፣ በልዩ ሁኔታ ደግሞ ወጣትነቱን በምን እንዳሳለፈ ጥያቄ አለበት። የወጣትነቱ መስተካከልም ሆነ መበላሸት በኡማው ላይ ያለውን ተጽዕኖ ስለሚያውቅ ይህን ቦታ ሸይጣንም ይፈልገዋል። ተቃራኒ ጾታን፣ ሱስን፣ መጠጥንና የመሳሰሉትን የማጥመጃ መረቦቹን በሰፊው በመዘርጋት ወጣቱን ጠልፎ ሊጥል ለዲን ያለውንም ስሜት ሊያደነዝዝ ሳይደክም ሌት ተቀን ይሮጣል። ሸይጣን ብቻውን መሞት አይፈልግም። ፈተናዎች የቱን ያህል በርከት ያሉና ለመቋቋምም ከባድ ቢሆኑም እንብኝ እጅ አልሰጥም በጊዜያዊ ስሜት አልሸነፍም ብሎ በአላህ ትዕዛዛት ላይ ከመጽናት ውጭ የተቀመጠልን ሌላ አማራጭ የለም። የአንድ ሥራ ህጋዊነት የሚለካው ብዙዎች ስለሰሩት ሳይሆን ሥራው ትክክለኛ እንደሆነ ብቻ ነው። ሰው ሁሉ የሚሰራው ቢሆን እንኳን ወንጀል መቼም ቢሆን ወንጀልነቱን አይለቅም። ኃጢአት ምንጊዜም ኃጢአት ነው። የወጣትነት ዕድሜ ለሰው ልጅ ከተሰጠው የዕድሜ ክልል ሁሉ ፈተና የበዛበት ነው። ቦታው በጥንቃቄና በአስተውሎት የተራመደ ሰው ትልቅ ስኬትን የሚያገኝበት፣ የቸኮለና በደመነፍስ የተጓዘ ደግሞ ውድቀትና ክስረቱ የሚፋጠንበት ነው። በተለይ በዚህ ዘመን ለሙስሊሟና ሙስሊሙ ወጣት ፈተናዎች ከምን ጊዜም በላይ የበዙና አይነታቸውም የበረከተ ሆነው እናገኛለን። ፈተናዎቹ ከልፍስፍሱ ኢማናችንና ከደካማው ጽናታችን ጋር ሲደመሩ ፍም የመጨበጥ ያህል ይከብዳሉ። ወጣት ነህ። ሁሉን ነገርና የሻህን ያሰኘህን ማድረግ ስትችል ሌሎች እንደሆኑትም መሆን ሳያቅተህ ራስህን አቅበህ አደብ ገዝተህና ሁሉም በጊዜው ይደርሳል ብለህ ለጌታህ ያጎበደድክ ለአላህ ያደርክ፣ ዛሬ ግን ዲን ይዘህ ኢማንኛ ሆነህ ከአብዛኛው ሰው ጋር ብትቀላቀል ከአድናቆት ይልቅ ማብጠልጠል ሊጠብቅህ ይችላል። ሰዎች እንደነርሱ ማሰብ ባለመቻልህ ብቻ ኋላ ቀር እንደሆንክ ከጊዜው ጋር መሄድ እንዳልቻልክ ይነግሩሃል። ጓደኛህ መጥፎ ነገር እያሰማመረ ሊያሳምነህ ይሞክራል። ጎረቤትህ አቦ አትደብረና ሲል ያንባርቅብሃል። አቦ አደገህ ሙድ አትስረቅ፣ እባክህ አታካብድ፣ አላህ እንዳንተ አይደለም ሲል ይዘባበትብሃል። ወጣትነት ዘመንህ ባረፍክበትና በሄድክበት ሁሉ የወጣቱ የወሬ አርእስት፣ የነሻጣ ነዳጁ ወንዱ ስለ ሴት፣ ሴቱ ስለ ወንድ ነው። ወደ ጎዳና ወጣ ያልክ እንደሆነ ደግሞ ፈተናው እጅግ የከፋ ነው። ለአላህ ብቻ ብለህ ስራ። ለአላህ ብሎ የሚኖር ሰው
ለሰው ግድ አይኖረውም። ለአላህ ብሎ የሚሰራ ሰው የሰው ነገር ትዝ አይለውም። ግንኙነቱ ሁሉ ከአላህ ጋር ነውና ዱንያ ላይ ስትኖር ኑሮህን ከአላህ አንጻር ኑር። ስራህንም ስትሰራ ለአላህ ብቻ ብለህ ስራ። ስለ አላህ ስትኖር አላህ ይወድሃል፣ ሰዎችም ዘንድ ተቀባይነት ይኖርሃል። ስለ ሰው ስትኖር ግን አላህ ይጠላሃል፣ ሰዎችም አንቅረው ይተፉሃል። ሰዎች ስላንተ ያሉትን ያልሆነ ነገር ስታስብ በትችታቸው አትሸማቀቅ። በመልካምነትህ ያወደሱህ እንደሆነም በሙገሳቸው አትሞቅ። በርግጥ የምትሰራው ለአላህ ከሆነ ሁሉን ነገር አድናቆቱንም ትችቱንም እኩል እይ። ያኔ መስመር አትለቅም፣ ሚዛን አትስትም፣ ከፍ ትላለህ፣ ንጉሥ ትሆናለህ፣ ታሸንፋለህ። ሰው የሚቆመው በጓደኞቹ ብዛት አይደለም። ዋስትናና ደህንነት የሚሆነው ገንዘቡ አይደለም። የሰው ሰላምና ደህንነቱ ከአላህ ዘንድ ነው። እሱ ይውደድህ፣ እሱ ሲወድህ ያስወድድሃል። ስለሆነም ከውጭህ ይልቅ ለውስጥህ ጥሩነት ተጨነቅ። ምድር ላይ የተገኘነው መልካም ሥራ እንድንሰራ ነው። ከመልካም ሥራዎች ሁሉ ቀዳሚው አላህን ማምለክ ነው። ሌሎች ይከተላሉ። መልካም ሥራ ማለት መልካም ስነ ምግባር ነው። መልካም ሥራ ማለት ተፈጥሯዊ ምሪት ነው። መልካም ሥራ የጥንት የጠዋት እሴት ነው። መልካም ሥራ ለፊት ጸዳል፣ ለልብ ብርሃን ነው። ቀልብን ያበራል፣ ነፍስን ያረካል፣ ውስጥን ያፈካል፣ ለሰውነት ጭምር ጥንካሬ ይሰጣል። መልካም አድርጎ በጎ ሰርቶ የከሰረ አንድም ሰው የለም። በጎ ሥራ ለራስ ነው፣ ዞሮ ዞሮ ተመልሶ ይመጣል። በምድር ላይ እስካለህ ድረስ መልካም ሥራ፣ በበጎ ሥራም ውለታን አታስብ። ባይሆን ልማድህንና ባህሪህ አድርገው። ሌላው ቀርቶ ክፉ ለሆነብህ ሰው እንኳን መልካም ሥራ፣ መጥፎን በጥሩ መልስ። ያደረግከው መልካም ነገር አሉታዊ ምላሽ ይዞ ቢመጣም አትጸጸት። ውጤት ቢኖርህም ባይኖርህም ምንዳውን ማግኘትህ አይቀርም። በመልካም ሥራ አላህን ብቻ አስብ። በጎ ብታደርግ የዚያ በጎ ያደረክለት ሰው ሕይወቱ ይሻሻላል። መጥፎ የሰራብህን በጥሩ ብትመልስለት አስተሳሰቡ ይለወጣል፣ አመለካከቱ ይቀየራል። መልካም በመስራት ትርፍ እንጂ ኪሳራ የለብህም። ቀንህ ያምራል፣ ውስጥህ ይረካል፣ ልቦናህ ይሰክናል፣ ሁለመናህ ይደሰታል። ዱንያ ላይ ከመስራትና ከመበርታት ውጪ አማራጭ የለህም። የሚያበረታታህ ብታጣ እንኳን ራስህን አበርታ። ለራስህ ነዳጅ ሁን፣ ራስህን ግፋ፣ ራስህን ሸልም። ሌላውን እንደምትመክረው ሁሉ ራስህንም ምከር። ጎበዝ በርታ በል ራስህን። የሆነ ነገር ጀምረህ ሰዎች አይሳካልህም ቢሉህ እንኳ ያ የራሳቸው የግላቸው አስተያየታቸው መሆኑን አስብ። እነርሱ የራሳቸው አስተያየት እንዳላቸው ሁሉ አንተም የራስህን አቋም ይኑርህ። ያ አቋምህ የእነርሱ አመለካከት ተቃራኒ መሆን አለበት። ንግግራቸውን መስማት የለብህም። መስሚያህ ጥጥ አርገው። ንግግራቸውን ሰማህ ማለት ምኞታቸውን አሳካ፣ ፍላጎታቸውን አሟላ፣
ለስንፍና እጅ ሰጠህ ማለት ነው። አስተያየታቸውን ወደ ሕይወትህ አታምጣ። ራስህን አታወናብድ፣ ራስህን አታወዛግብ። ትክክል ከሆነና ራስህ ካላመንክበት በስተቀር በሰዎች አስተያየት መንገድህን አታቋርጥ። ከአሉታዊ ሐሳባቸው ከፍ በል፣ ከፍ ብለህም ብረር። መብረሪያ ክንፍህን እንዲቆርጡ ወደ ታች እንዲጎትቱህ እድል አትስጣቸው። ሐሳባቸውን ካላነሳህ፣ ንግግራቸውን ካልሰማህ፣ አስተያየታቸውን ካላዳመጥክ ይሳካልሃል ኢንሻአላህ። ማንም ቢናገርህ ቢያሸማቅቅህና ቢስቅብህ እጅ አትስጥ። ይሳካልኛል በላቸውና ያለ ድካም ተጓዝ። ትክክለኛው መስመር ላይ እያለህ ተው አይሳካልህም ቢሉህ አልተውም፣ ያ የእናንተ አስተያየት እንጂ የኔ አቋም አይደለም በላቸው። ከብዙዎች ለየት በል፣ በዝምታ ሥራ። ለዱንያም ለአኺራም ብዙ ትርፍ ሊያስገኙልህ በሚችሉ ነገሮች ላይ አተኩር። በዚህም በዚያም ልብህ አይሰረቅ። የሚስቡና የሚያስፈልጉ ነገሮች ብዙ ቢሆኑም እጅግ በሚጠቅምህ ነገሮች ላይ ብቻ አተኩር። ያብለጨለጨ ሁሉ ወርቅ አይደለም። ጥቂት ብትዘናጋ እንኳ ቶሎ ብለህ ወደ ዋናው ጣቢያ ተመለስ። ከዓለም በታች የሚደንቅ ነገር የለም። እዚህም እዚያም ጥልቅ አትበል። መደነቅና መታየትን ዓላማህን አታድርግ። የሁለት ፊትና የሁለት ምላስ ባለቤት አትሁን። አትሰዳደብ፣ አትመላለስ። የሚያከብርህ ታዛቢ አለ። ሁሌም መልካም ስነ ምግባር ይኑረህ። ሰዎች እንደ መጽሐፍ ናቸው። አንዳንዶቹ ግልጽ ናቸው፣ ምንም የሚደብቁት ነገር የላቸው። ርዕሳቸውን በማየት ውስጣቸውን ታያለህ። አንዳንዶች ደግሞ ሽፋናቸው ሳቢ ነው፣ ግና ውስጣቸው ቁም ነገር የሌለው ይሆናል። አንዳንዶች ደብዛዛና ቀዝቃዛ ናቸው፣ ስትቀርባቸው ፍካታቸው ይገለጣል፣ መዓዛቸው ያውዳል። ሌሎች ደግሞ ቀላል ናቸው። በአንድ ጊዜ ንባብ ትወዳቸዋለህ፣ ትቀርባቸዋለህ። አንዳንዶች ደግሞ ከባድ ናቸው። ሞክረህ ሞክረህ ትተዋቸዋለህ። አንዳንዶች ደግሞ አይገቡህም። እስክትረዳቸው ድረስ ደጋግመህ ማንበብ ይኖርብሃል። ወዳጄ፣ ራስህን ከትልቅ ቦታና ውጤት ለማድረስ ብልህ ሁን። አንዳንዴም ከግርግሩ ሜዳ ገለል ብለህ ውስጥህን የምታይበት ጊዜ ይኑረህ። ዛሬ ላይ ሥራ የሚያስፈቱ ነገሮችም ሰዎችም በዝተዋል። በዚህ አይነቱ ጊዜ ነቃ በል። በመሃል የሚወስዱህ ነገሮች ቢኖሩ እንኳ ዋናውን ሥራህን አትጣል። ሰዎች በብዛት ስለተጠመዱበትና ስለሰሩት ብቻ አንድ ነገር ምርጥ ነው ማለት አይደለም። ባይሆን ከብዙዎች ለየት በል። በዝምታ ሥራ። ለዱንያም ለአኺራም ብዙ ትርፍ ሊያስገኙልህ በሚችሉ ነገሮች ላይ አተኩር። ንግግራቸውን ካልሰማህ፣ አስተያየታቸውን ካላዳመጥክ ይሳካልሃል ኢንሻአላህ። ማንም ቢናገርህ ቢያሸማቅቅህና ቢስቅብህ እጅ አትስጥ። ይሳካልኛል በላቸውና ያለ ድካም ተጓዝ። ትክክለኛው መስመር ላይ እያለህ ተው አይሳካልህም ቢሉህ አልተውም፣ ያ የእናንተ አስተያየት እንጂ የኔ አቋም አይደለም በላቸው። ዱንያ ላይ ከመስራትና ከመበርታት ውጪ አማራጭ የለህም። የሚያበረታታህ ብታጣ እንኳን ራስህን አበርታ።
ለማደግ የሚፍጨረጨሩ፣ ለመሻሻል የሚተጉ፣ ለመታረም ዝግጁ የሆኑ ይነሳሉ። የሰው ዓይብ የሚከታተሉ፣ ስህተቱን የሚቆጥሩ፣ ውድቀቱን ለማየት የሚጓጉ ይወድቃሉ። በየትኛውም የህይወት ዘርፍ ወድቃችሁ አትቅሩ። ሁሌም መሻሻልን፣ እድገትን፣ ስኬትን፣ ተውባን አስቡ። አላህ ከተፍጨርጫሪዎች ጋር ነው። አላህ በሰማነው የምንጠቀም ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.